አክሱሞች ዛሬም እንግዲህ የጁማዓ ሶላት አልፏቸዋል ሳይሰግዱ ቀርተዋል ማለት ነው። ለሶስተኛ ተከታታይ ጊዜ የጁማዓ ሶላትን ሳይሰግዱ አሜሪካና እስራኤል ዳግም በኢራን ላይ ከበባ መጀመራቸውን ተከትሎ ኢራን ምላሽ እየሰጠች ትገኛለች። የኢራን ቶፕ ዲፕሎማት የሆኑት የኢራን የውጭ ጉዳይ ሚኒስትር ሰይድ ዶክተር አባስ አራግጂ ዛሬ ማታ ጁማዓ ማታ ፓኪስታን ይገባሉ ተብሎ ይጠበቃል። እሳቸው የሚመሩት ዴሌጌሽን በአሁኑ ሰዓትም ሰበር ዜና ሰምቷል። የእስራኤል ጠቅላይ ሚኒስትር የሆኑት ቤንያሚን ኔታንያሁ በካንሰር በሽታ ተሰቃዩ እንደነበረ ይፋ አድርጓል። በዛ ምርጥና አዳዲስ መረጃዎችን እንመለከታለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ግን ሰብስክራይብ ያደርጋችሁ ቤተሰቡ ነው። ነባሮችን የቻናል ቆሞች ሁላችንም ቪዲዮን በላይክ እንጀምራለን። ለእስላሞች ላይክ መስጠት የለም። ቀጥታ ወደ ዛሬ ቪዲዮ ለቢስቱም ኢላ ቀሊላን ለው አንኩም ኩንቱም ተዕለሙ። አክሱሞች ዛሬም እንግዲህ የጁማዓ ሶላት አልፏቸዋል ሳይሰግዱ ቀርተዋል ማለት ነው። ለሶስተኛ ተከታታይ ጊዜ የጁማዓ ሶላትን ሳይሰግዱ በዚህ ሳምንት እንግዲህ አፋኝ ህግ በሙስሊሙ ላይ ወጥቷል። ከህጎቹ መካከል እንግዲህ የጁማዓ ሶላት እንዳይሰግዱ ነው። ስለዚህ አሁን ደግሞ ተግባራዊ እየሆነ ይመስላል። እነሆ ዛሬ በአክሱም ምንም አይነት የጁማዓ ሶላት አልተሰገደም ማለት ነው፣ ቀርቷል። ያ ብቻ ሳይሆን ዛሬ በጸጥታ ኃይላቶች ማለት ነው እንግዲህ የተለያዩ ጫና ስለነበረ የተለያዩ የንግዱ ሱቆች የነበራቸው ሙስሊሞች ራሱ ሱቆቻቸውን እንዳልከፈቱ ነው የተነገረው። ሀሩን ሚዲያ ይዞት እንደወጣው ማለት ነው። እኛ ሙስሊሞች በጉጉት የምንጠብቀው የጁማዓ ቀን ለአክሱሞች ግን እንግዲህ የጨለማ ቀን ነው፣ የመዋከቢያ ቀን ሆኖባቸዋል ማለት ነው። እስኪ እንደው ሌላ እንኳን ማድረግ ባንችል እንደው ዱዓ እናድርግላቸው ጁማዓ በመጣ ቁጥር ማለት ነው። እንግዲህ ከአክሱም ይህንን ይመስላል። እስኪ ዱዓ እናድርግላቸው። ወሰላሙ አለይኩም። ሌላው ዓለም በኢትዮጵያ የሚገኙ ሙስሊሞች አላህን ለማውሳትና ለመስገድ ወደ መስጊድ በድምቀት ጁማዓ ሰግዷል። የአክሱም ከተማ ሙስሊም ግን ለዚህ እድል አልታደለም። አዋጅ የሰማህ ስማ፣ ላልሰማው አሰማ። አክሱም ላይ አዋጅ ወጥቷል ልብን የሚያደማ። ሕግ አጽድቀዋል ሙስሊሙን አግልለው፣ በአድባራት ብቻ ስብሰባውን ጠርተው። በትምህርት ገበታ ሂጃብ ላይ ይለበስ፣ በጁማዓ ቀን ሙስሊም በጠቅላላ መስጂድ ደጅ ላይ ደርስ። በአካባቢው ያለ መስጂዶች በሙሉ ጀንበር ሳትጠልቅ እንዲዘጋ አሉ። አዛን እንዳይሰማ በማውያ በስፒከር ሕግ አውጥተዋል ያለምንም ድንበር። ሙስሊም ከሞተ ለመቅበር ሲሄዱ በአስፓልት ከልክለዋል ጀናዛ ላይ ወስዱ። ውስጥ ለውስጥ መርጠው እንዲጓዙ ያለምንም እፍረት አዋጅ ተናዘዙ። አዋጅ የሰማህ ስማ፣ ላልሰማው አሰማ። አክሱም ላይ አዋጅ ወጥቷል ልብን የሚያደማ። ጀንበር ሸኝቶ ጦርነት መረጃዎች አሉ። ወደ ድርድርም ለመምጣት እየሄዱ ያሉበት ሁኔታ አለ። እንግዲህ እስቲ አብረን ነው። ኔቶ አሁንም ተጨማሪ ጭቅጭቅ እያጋጠመው ይገኛል። ዶናልድ ትራምፕ ወደ ስልጣን ከመጡ ጀምሮ ሰላሙን ሲነሱት የነበረው ኔቶ አሁንም ደግሞ ሌላ አዲስ ነገር ይዘው መጥተዋል። እንደምታውቁት የዩሮፕን አባል የሆነችውን ግሪንላንድን የኖርዌይ ግዛት የሆነችውን ግሪንላንድን ይይዛለሁ ማለታቸውን ተከትሎ ከዛ ጊዜ ጀምሮ ከኔቶ ጋር ጭቅጭቅ ውስጥ የነበሩት ዶናልድ ትራምፕ በኢራንና በአሜሪካ ጦርነት ላይም የኔቶ አባል ሀገራት እንዲመጡ በተደጋጋሚ ጥሪ ቢያደርጉም እንዲያግዟቸው ጥሪ ቢያደርጉም ወደኋላ ማለታቸውን ተከትሎና የጦር መርከብ አለመላካቸውን ተከትሎ ሲዝቱ እንደነበረ ታውቃላችሁ። ከኔቶ ዊዝድሮ አደርጋለሁ ምናምን እያሉ ሲዝቱ ነበረ። አሁን ከኔቶ ዊዝድሮ አድርጋለሁ የሚለውን ነገር ትተውት ግን የኔቶ አባል ሀገራት ላይ ባለፈው እርዳታ እርዱኝ ብለው አሜሪካን ሲለምኑ ዶናልድ ትራምፕ ሲለምኑ አንረዳም ያሉ እምቢ ያሉና እንዲሁም ደግሞ ሚሊተሪ ቤዞቻቸው ኤንድ አየር ክልሎቻቸውና ግዛቶቻቸው ኢራን ላይ ለሚደረጉ አታኮች ላለመፍቀድ አንፈቅድም ሲሉ የነበሩ የኔቶ አባል ሀገራትን የሚቀጡበትን መንገድ ካልኩሌት እያደረጉ እንደሆነ ከፔንታጎን አምልጦ የወጣ ሪፖርት እያሳየን ያለው። በዚህ ምክንያት እንግዲህ ከፔንታጎን ይህ የወጣው ኢሜይል የተወሰኑ የኔቶ አባል ሀገራቶችን የሚቀጡበትና ለመቅጣት በየትኛው መልኩ እንደሚቀጡ እስካሁን ድረስ ክሊር ባይሆንም ግን እነሱን ለመቅጣት የተለያዩ ፕላኖች እየተሰሩ እንደሆነ ነው እየተነገረ ያለው። ከዛ ውስጥ እንግዲህ አንድ የወጣው ነገር ምንድነው? ስፔንን ሰስፔንድ ማድረግ የሚል ነገራቶች እየተነገሩ ነው ያሉት። ከኔቶ ስፔንን ሰስፔንድ ማድረግ የሚሉ ነገራቶች ማለት ነውና ይህ እንግዲህ ኔቶን ሊፈረካከስ የሚችልና ከዚህም በፊት በተደጋጋሚ የመፈረካከስ አደጋ እየተደቀነበት ያለው ከትራምፕ ከመጣ ጀምሮ እየተደቀነበት ያለው ኔቶ አሁን ደግሞ የአባል ሀገራቶችን በሌላ የአባል አገር ሰስፔንድ ማድረግና እንደዚህ የመሳሰሉ ነገራቶች የሚካሄዱ ከሆነ ለኔቶ አሁንም የበለጠ ጭቅጭቅ እንደሚያመጣ የሚጠበቅ ነው የሚሆነው። ለማንኛውም ዶናልድ ትራምፕ ግን እንደዛቱት የኔቶ አባል ሀገራቶች ላይ እንደዛቱት አሁን እነሱን ለመቅጣት እንቅስቃሴ እያደረጉ እንደሆነ ታውቋል ማለት ነው። አሜሪካና እስራኤል ዳግም በኢራን ላይ ከበባ መጀመራቸውን ተከትሎ ኢራን ምላሽ እየሰጠች ትገኛለች። እንግዲህ አንድ አምላክ፣ አንድ መሪ፣ አንድ ህዝብ ይዘን ወራሪዎችን ልክ እናስገባቸዋለን፣ እንዲጸጸቱ እናረጋቸዋለን እያለ ይገኛል። እስከ መጨረሻው አብራችን ቆዩ። የኢራን ጦር አዛዥ ሜጀር ጀነራል አሚር ሀገሪቱን ለመውረር ያሰቡ ሀገራትን ጥብቅ የተባለ ማስጠንቀቂያ ሰጥተዋል። በዛሬው ዕለት ጀነራሉም በሰጡት መግለጫ የኢራን ህዝብና መከላከያ ሰራዊቱ በጋራ በመቆም ጠላቶችን ድጋሚ ለመመከትና
የማያዳግም እርምጃ ለመውሰድ ዝግጁ ነው ብለዋል። ኢራን አብዮታዊ ሙስሊሞች በህዝባችን የብረት ጥንካሬ በታጠቀው ኃይላችንና በሶስቱ የስልጣን አካላት አንድነት ወንጀለኛውን ወራሪ በድርጊቱ እንዲጸጸት እናደርገዋለን። የኢራን ጦር አዛዥ ሜጀር ጀነራል አሚር በዛሬው ዕለት የሰጠው ማስጠንቀቂያ ነው ይዤላችሁ የመጣሁት። በሌላ ዜናዎች እመለሳለሁኝ። የቪዲዮ ስንሳት ደረሳችሁ ኮሜንት ላይ አስቀምጡ። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደርጋችሁ አዳርሱት። በአሁኑ ሰዓትም ሰበር ዜና ሰምቷል። የእስራኤል ጠቅላይ ሚኒስትር የሆኑት ቤንያሚን ኔታንያሁ በካንሰር በሽታ ተሰቃዩ እንደነበረ ይፋ አድርጓል በዛሬው ዕለት። ይህም የካንሰር በሽታ አይነት የፕሮስቴት ካንሰር ሲሆን በዚህም በሽታ ተሰቃዩ እንደነበረና እስካሁን ድረስ ደግሞ ይህንን መረጃ ያላወጡበት ምክንያት በኢራን እየተደረገው ባለው ጦርነት ምክንያት ኢራኖች ለፕሮፓጋንዳ እንዳይጠቀሙት ነው ሲሉ በአሁኑ ሰዓት ፖስት አድርገዋል። እሳቸውም በአሁኑ ሰዓት እንዳሳወቁት ከሆነ ፈጣሪ ይመስገን በአሁኑ ሰዓት ጤነኛ ነኝ፣ መልካም የሆነ የጤንነት ደረጃ ላይ ደርሻለሁ። አነስ ያለ የፕሮስቴት ችግር ነበር ያጋጠመኝ፣ በዚህም እንግዲህ ትሪት አድርጌያለሁ ወይም ሕክምና ወስጃለሁ። ታዲያ ይህንንም ለማሳወቅ ያረፈርኩበት ምክንያት በኢራኖች ፕሮፓጋንዳ እንዳይነዛብኝ ነው ወይም ፕሮፓጋንዳ ፍጆታ እንዳያውሉት ነው ብሎ ተናግረዋል። በጦርነቱ ማከለ ህክምና ወስጄ በመልካም ሁኔታ ላይ ይገኛለሁ በአሁኑ ሰዓት ሲሉ የእስራኤል ጠቅላይ ሚኒስትር የሆኑት ቤንያሚን ኔታንያሁ በአሁኑ ሰዓት ተሳውቀዋል። ያው እንደሚታወቀው እሳቸው አይናገሩት እንጂ ይህ ኢንፎርሜሽን በተለያዩ መልኩ ሲሰራጭ ነበር በተለያዩ ሶሻል ሚዲያ ላይ። በአሁኑ ሰዓት ግን እሳቸው አምነዋል። ብሩክ ነው። መልካም ቀን ይሁንላችሁ። ፎሎ እና ላይክ ማድረግ እንዳትረሱ። መልካም ጊዜ። በአሁኑ ሰዓት ስለ ኢራን ሰበር ዜና ሰምቷል። እንዴት ውላችኋል? የኢራን ተደራዳሪ አካሎች በመጨረሻም እንግዲህ ወደ ፓኪስታን እንዳመሩና ከሰዓታት በኋላ ፓኪስታን እንደሚደርሱ በአሁኑ ሰዓት እየተነገረ ይገኛል። ኢራንም የተወከለችው በውጭ ጉዳይ ሚኒስትሯ ሲሆን የውጭ ጉዳይ ሚኒስትሯ ወደ ፓኪስታን በአሁኑ ሰዓት ማምራታቸው ተነግሯል። ከሰዓታት በኋላ እንግዲህ ፓኪስታን በመግባት ከአሜሪካ ጋር ንግግር ለማድረግ ዝግጁነታቸውን ጨርሰው ወደዛ አምርተዋል ተብሏል። ታዲያ ይህ ከኋላ የምትመለከቱት በዚህ ሰዓት አሜሪካ ያላት አሰላለፍ ነው። በሚድል ኢስትና እንዲሁም በቀይ ባህር ላይ እጅግ በጣም ብዛት ያላቸው መርከቦች ማለትም ወደ 21 የሚጠጉ የጦር መርከቦችን አሰልፋለች፣ ዝግጅቷን ጨርሳለች አሜሪካ። ታዲያ ይህንን ጦርነት በበላይነት እየመራ ያለው የአሜሪካኑ ሴንትራል ኮማንድ በአሁኑ ሰዓት እንደተነገረው ከሆነ አሜሪካን ከ20 ዓመት በፊት ማለትም ከ20 ዓመት ወዲህ አይታው የማታውቀውን የጦር መርከቦችን ብዛት ወደ ሚድል ኢስትና ወደ ሬድ ሲ ልካለች። ታዲያ ከላይ እንደምትመለከቱት በአጠቃላይ በእነዚህ ጦር መርከቦች ውስጥ ወደ 15000 የሚጠጉ የአሜሪካን ወታደሮች ሬዲ ሆነው ማለትም ዝግጁ ሆነው እየጠበቁ ይገኛሉ ተብሏል። በእነዚህም የአሜሪካን የጦር መርከብ ስብስብ ውስጥ 3ቱ የጦር ጀቶችን የሚሸከሙ መርከቦች ናቸው። እነሱም ወደ ሚድል ኢስት ደርሰዋል ተብሏል። እነዚህም የጦር መርከቦች በአጠቃላይ ወደ 200 የሚጠጉ የጦር ጀቶችን ጭነዋል፣ ሬዲ ሆነዋል ተብሎ የተነገረ ይገኛል። ታዲያ እንደሚታወቀው የባለፈው ጦርነት ድንገት የተጀመረው በቅዳሜ ቀን ነበር። ይህንንም ፍራቻ ይመስላል እንግዲህ የኢራን ባለስልጣኖች ወይም የኢራን ተደራዳሪ አካሎች በዛሬው ዕለት እንግዲህ ወደ ፓኪስታን ያመሩት። ምናልባትም ይህም ብዙ ነገሮችን የሚቀይር ይሆናል። ኢራን ተገዳ ነው ወደዚህ ሄደች ያለችው ወይስ አሜሪካን ተገዳ ነው ወደዚህ እየገባች ያለችው? ሀሳባችሁ ኮመንት ላይ አስቀምጡልኝ። ነገር ግን ጥሩ ዜና ተሰምቷል። የኢራን ተደራዳሪ አካሎች በመጨረሻም እንግዲህ ወደ ፓኪስታን እንዳመሩና ከሰዓታት በኋላ ፓኪስታን እንደሚደርሱ ተነግሯል። ብሩክ ነኝ። ይመለሳለሁ። ፎሎ እና ላይክ ማድረግ እንዳትረሱ። የኢራን ቶፕ ዲፕሎማት የሆኑት የኢራን የውጭ ጉዳይ ሚኒስትር ሰይድ ዶክተር አባስ አራግጂ ዛሬ ማታ ጁምዓ ማታ ፓኪስታን ይገባሉ ተብሎ ይጠበቃል። እሳቸው የሚመሩት ዴሌጌሽን ወደ ፓኪስታን ይሄዳል። እንግዲህ ይህ የሆነው በዚህ ሳምንት መጀመሪያ ላይ ፓኪስታን ይመጣሉ። እሳቸው የሚመሩት ዴሌጌሽን ፓኪስታን መጥቶ ከአሜሪካን ጋር ይደራደራል ተብሎ ሲጠበቅ የነበረ ቢሆንም ያ ሳይሆን ቀርቶ ሲስፋየሩ መራዘሙ ይታወቃል። አሁን ግን ይህ የአባስ አራግጂ የሚመሩት የኢራን ቡድን ወደ ፓኪስታን ይገባል ተብሏል። ይህንም የሚገባው ከአሜሪካ ጋር ያለውን ጉዳይ ከፓኪስታን ጋር ለማውራት ነው የተባለው። ነገር ግን ስናት ክሊር የአሜሪካ ተደራዳሪዎችም ወደዛ የሚመጡ መሆኑንና ከነሱ ጋር የሚገናኙ መሆኑን ግን እስካሁን ድረስ ክሊር የተደረገ ነገር የለም። ምንም እንኳን አሁንም የአሜሪካ የሎጂስቲክስ እንዲሁም የሴኩሪቲ ቲም እስላማባድ ውስጥ ያለ ቢሆንም ኤንድ አሜሪካ ደግሞ ኤኒታይም ኢራኖች ሬዲ ሲሆኑ ኤኒታይም ለመደራደር ዝግጁነት ያላት መሆኑን ተከትሎ ኤንድ ኦን ቶፕ ኦፍ ዳት ደግሞ ዶናልድ ትራምፕ በዊኬንድ ቅዳሜና እሁድ ላይ ልንደራደር እንችላለን የሚል ጥቆማ መስጠታቸውን ተከትሎ የአሜሪካ ተደራዳሪ ቡድንም ወደዛ ይሄዳል ወይ ስለሚለው ነገር እስካሁን ድረስ ክሊር የሆነ ነገር የለም። ነገር ግን በኢራን በኩል አባስ የሚመሩት ትንሽ ቁጥር ያለው ዴሌጌሽን ወደ ፓኪስታን እንደሚሄድ ታውቋል። ነገር ግን ወደ ፓኪስታን ከሄደ በኋላ ደግሞ ወደ ኦማን ሞስካት እና እንዲሁም ደግሞ ወደ ሩሲያ ወደ ሞስኮ ይሄዳል ተብሎ ይጠበቃል። ይህ ማለት እንግዲህ ለድርድር ሳይሆን ለባይላተራል ሪሌሽን ኦር አገራት ከሀገራት ጋር ስለሚኖራቸው ሪሌሽን ሊሆን ይችላል እንቅስቃሴያቸው ነው የተባለው። ለማንኛውም በዚህ ክሪቲካል ሰዓት እና ሁለቱ ተገናኝተው ዲል ማድረግ አለባቸው እየተባለ ባለበት ሰዓት ይህ ተደራዳሪ ቡድን ወደ ፓኪስታን መግባቱ ጥያቄዎችን ጭሯል። ለማንኛውም ዛሬ ማታ ፓኪስታን ይገባሉ ተብሎ ይጠበቃል። በአሜሪካ በኩል ምን አይነት ነገር አለ የሚለውን ግን አገስ ዊል ሲ። የኢራን ቶፕ ዲፕሎማት የሆኑት የኢራን የውጭ ጉዳይ ሚኒስትር ሰይድ ዶክተር አባስ አራግጂ ዛሬ ማታ ጁምዓ ማታ ፓኪስታን ይገባሉ ተብሎ ይጠበቃል። እሳቸው የሚመሩት ዴሌጌሽን ወደ ፓኪስታን ይሄዳል። እንግዲህ ይህ የሆነው በዚህ ሳምንት መጀመሪያ ላይ ፓኪስታን ይመጣሉ። እሳቸው የሚመሩት ዴሌጌሽን ፓኪስታን መጥቶ ከአሜሪካን ጋር ይደራደራል ተብሎ ሲጠበቅ የነበረ ቢሆንም ያ ሳይሆን ቀርቶ ሲስፋየሩ መራዘሙ ይታወቃል። አሁን ግን ይህ የአባስ አራግጂ የሚመሩት የኢራን ቡድን ወደ ፓኪስታን ይገባል ተብሏል። ይህንም የሚገባው ከአሜሪካ ጋር ያለውን ጉዳይ ከፓኪስታን ጋር ለማውራት ነው የተባለው። ነገር ግን ስናት ክሊር
የአሜሪካ ተደራዳሪዎችም ወደዛ የሚመጡ መሆኑንና ከነሱ ጋር የሚገናኙ መሆኑን ግን እስካሁን ድረስ ክሊር የተደረገ ነገር የለም። ምንም እንኳን አሁንም የአሜሪካ የሎጂስቲክስ እንዲሁም የሴኩሪቲ ቲም እስላማባድ ውስጥ ያለ ቢሆንም ኤንድ አሜሪካ ደግሞ ኤኒታይም ኢራኖች ሬዲ ሲሆኑ ኤኒታይም ለመደራደር ዝግጁነት ያላት መሆኑን ተከትሎ ኤንድ ኦን ቶፕ ኦፍ ዳት ደግሞ ዶናልድ ትራምፕ በዊኬንድ ቅዳሜና እሁድ ላይ ልንደራደር እንችላለን የሚል ጥቆማ መስጠታቸውን ተከትሎ የአሜሪካ ተደራዳሪ ቡድንም ወደዛ ይሄዳል ወይ ስለሚለው ነገር እስካሁን ድረስ ክሊር የሆነ ነገር የለም። ነገር ግን በኢራን በኩል አባስ የሚመሩት ትንሽ ቁጥር ያለው ዴሌጌሽን ወደ ፓኪስታን እንደሚሄድ ታውቋል። ነገር ግን ወደ ፓኪስታን ከሄደ በኋላ ደግሞ ወደ ኦማን ሞስካት እና እንዲሁም ደግሞ ወደ ሩሲያ ወደ ሞስኮ ይሄዳል ተብሎ ይጠበቃል። ይህ ማለት እንግዲህ ለድርድር ሳይሆን ለባይላተራል ሪሌሽን ኦር አገራት ከሀገራት ጋር ስለሚኖራቸው ሪሌሽን ሊሆን ይችላል እንቅስቃሴያቸው ነው የተባለው። ለማንኛውም በዚህ ክሪቲካል ሰዓት እና ሁለቱ ተገናኝተው ዲል ማድረግ አለባቸው እየተባለ ባለበት ሰዓት ይህ ተደራዳሪ ቡድን ወደ ፓኪስታን መግባቱ ጥያቄዎችን ጭሯል። ለማንኛውም ዛሬ ማታ ፓኪስታን ይገባሉ ተብሎ ይጠበቃል። በአሜሪካ በኩል ምን አይነት ነገር አለ የሚለውን ግን አገስ ዊል ሲ። ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡ። ሳይነበርኩኝ ቪዲዮ ላይክ፣ ቻናል ሰብስክራይብ አድርጉ። ሰላም